ታሪካችን የሚጀምረው ኤልመር የተባለን ስሜት የሚባል ነገር የማያውቅ ወጣት እያስተዋወቀን ነው። ኤልመር ላቺና ከምትባለው እናቱ ጋር የሚኖር ስሜት አልባ ልጅ ሲሆን ይሄ የዋህ የሚመስል ወጣት ከጀርባው የደበቀው እናቱና እሱ ብቻ የሚያውቁት ትልቅ ሚስጥር ነበረው። ኤልመር ነፍሰ ገዳይ ነው፣ ያውም በእናቱ የተቀጠረ ነፍሰ ገዳይ። እናቱ ላቺና የልጇን ስሜት አልባነትን በመጠቀም የቅጥር ገዳይ እንዲሆን ካደረገችው ሰነባብታለች። ይሄ የስሜት ባዶነት ግን እንዲሁ አልመጣም። ይልቁንም ኤልመር 6 ዓመት እያለ በደረሰበት የመኪና አደጋ በቀኙ የአእምሮ የፊት ክፍል ላይ ከባድ ጉዳት በማስተናገዱ እንደ ፍቅር፣ ደስታ፣ ጭንቀት፣ ፍርሃት ወይም ጸጸት ያሉ ስሜቶችን እንዳይሰማው አድርጎታል። ታዲያ የምስጢራዊ ጥምረታቸው አንድ ቀን ኤልመር እንደተለመደው ቫዮላ የተባለችን ልጅ ለማስወገድ በወጣበት ሳያስበው ከሷ በፍቅር ሲወድቅ አደባባይ የመውጣት አደጋ ይጋረጥበታል። የኤልመር ኃላፊነት ገዳይ መርፌን በመጠቀም ኢላማዎቹ የሆኑትን በስርዓት መግደልና ከዚያም አካላቸውን ማስወገድን ያካትታል። የቅርብ ጊዜ ኢላማው የነበረውና ጥንቃቄ በተሞላበት መንገድ ያስወገደው አንቶን የተባለን ግለሰብ ሬሳውን አምጥቶ በቤታቸው በሚገኘው የተዋበ የአትክልት ስፍራ ውስጥ ሲቀብር እናያለን። የዛን ምሽት ኤልመር ወደ ቤት ሲመለስ ከእናቱ ጋር ምግብ ለመብላት ይቀመጣል። ሆኖም እናቱ አብራው አለመብላቷን ተመልክቶ ምንም አይነት ስሜት ሳያሳይ ለምን እንደማትመገብ ይጠይቃታል። ላቺናም ልጇ ለሥራ በወጣ ቁጥር የምግብ ፍላጎቷ እንደሚጠፋ ትመልስለታለች። ኤልመር ከልጅነቱ ጀምሮ ከዛፎችና ከእጽዋት ጋር ልዩ ትስስር ነበረው። የአትክልት ስፍራውን በመቀየስ ስለሚደሰት ብዙ ጊዜ የእጽዋት ሳይንስ የውበት ጥበብ ነው እያለ በአጽንኦት ሲናገር ይደመጣል። ለቁጥሮች፣ ለኬሚስትሪና ለጂኦሜትሪ ያለው ብቃት ውበት ያላቸውን ቦታዎች እንዲፈጥር ያስችለዋል። ለአትክልተኝነት ስኬቱ ሚስጥርም ሲጠየቅ እያመጣ ከሚቀብራቸው ሰዎች መሆኑን ባይጠቅስም ግን ከማዳበሪያው ነው በማለት ብዙ ጊዜ መልስ ነበር። ይህ በእንዲህ እንዳለ ቶሬዝ እና ካሬራ የተባሉ ወንጀል መርማሪ ፖሊሶች የኤልመር የቅርብ ጊዜ ኢላማ የነበረው የአንቶን መጥፋትን ምርመራ ይጀምራሉ። ለመጨረሻ ጊዜ የታየው የባህር ዳርቻው ላይ በመሆኑ ቦታውን ከማጣራት ባለፈ በመጥፋቱ አንዳች የተጨነቀች የማትመስለው ባለቤቱን ለቃለ መጠይቅ ይጠሯታል። እሷም ለጥያቄያቸው መልስ እንደሰጠች ከሰዓታት በኋላ ኤልመርና ላቺና ወደሚሰሩበት የአትክልት ማዕከል ትመጣና ለላቺና ዳጎስ ያለ ገንዘብ ስትሰጣት እንመለከታለን። አንቶን እሷንና ልጇን አብዝቶ የደበድባቸው ስለነበር እንዲገላግሏት ለቀጠረቻቸው እናትና ልጅ ስራቸውን በጥንቃቄ መፈጸማቸውን ተረድታ የሚጠበቅባትን ክፍያ ለመፈጸም ነበር የመጣቸው። ላቺና የትውልድ ሀገሯ ወደ ሆነው ሜክሲኮ ለመመለስና ቀደም ብለው ይኖሩበት የነበረውን ቤት ለመግዛት የሚያስችል በቂ ገንዘብ ለመሰብሰብ በማሰብ ነበር በዚህ ስራ ላይ በድብቅ የተሰማራቸው። ስለዚህም እንደተለመደው ዛሬ የተከፈሉትን ገንዘብ ወደ ቁጠባ ሳጥኗ ሄዳ ታስቀምጠዋለች። በዚህ በኩል አንድ ቀን ኤልመር በቅርብ ጊዜ የሰራውን የእጽዋት ስብስብ በማስታወሻ ደብተሩ ላይ ያስቀመጠ ባለበት ከዚህ በፊት ተሰምቶት የማያውቅ የማዞርና የማየት ችግር ያጋጥመዋል። እንደለቀቀው በመሃል ላቺና ትመጣና በአስደናቂ ሁኔታ የሚፈጥራቸውን የአትክልት ስፍራ ስራዎቹን ምን እንደደረሱ ትጠይቀዋለች። ብሎም ይሄ ጥበቡ ተደብቆ መቆየት እንደሌለበት በመጥቀስ የእጽዋት ባለሙያዎች ጋር አገናኝታ እውቅና እንዲያገኝ እንደምትፈልግ ታሳውቀዋለች። ሆኖም ኤልመር ከሰዎች ጋር መግባባት እንደሚቸገርና ምንስ ማለት እንዳለበት ስለማያውቅ ምንም እንኳን ሐሳቡ የተባረከ ይሁን እንጂ ያሳስበው ይጀምራል። በመሃል እናቱን የፎቶ አልበማቸውን እንዲመለከቱ ይጠይቃትና በተለይም በሜክሲኮ ያለው ቤታቸው ያለበትን ፎቶ ሲመለከት ኤልመር ወደ ሜክሲኮ የሚመለሱት መቼ እንደሆነ ይጠይቃታል። ላቺናም እንደተለመደው የሚያስፈልጋቸውን ገንዘብ በሙሉ ሲያገኙ እንደሚሄዱ ብትመልስለትም ኤልመር ግን ሁልጊዜ የምትመልሰው ተመሳሳይ መልስ በመሆኑ ገንዘቡ በቂ ለመሆን ስንት ሰው መግደል እንዳለበት ደፈር ብሎ ይጠይቃታል። ሆኖም ላቺና ቤቱ ርካሽ አይደለም የሚል መልስ ነበር የሰጠችው። አንድ ዕለት ሳቤላ የምትባል ሀብታም ሴት ወደ አትክልት ስፍራው ትመጣና ልጇ ከ8 ወራት በፊት መሞቱን ገዳዩ እስኪወገድላት ድረስም እረፍት እንደማታገኝ ለላቺና ታጋራታለች። ላቺናም የሚሰጡት አገልግሎት ችግር ናቸው የሚሏቸው ሰዎችን ማስወገድ በመሆኑ ይህም ደግሞ ጊዜንና ጥንቃቄን እንደሚጠይቅ በማሳወቅ የሥራቸውን ክብደት ለማሳየት ሞከረች። ሳቤላ ግን ስለ ገንዘብ የምትጨነቅ ሴት አልነበረችምና የጠየቀችውን ለመክፈል ዝግጁ መሆኗን ቃል በመግባት እንዲወገድላት የምትፈልገውን የግለሰቡን ዝርዝር ያለበትን ፖስታ ሰጥታ ትሄዳለች። ላቺናም እንደተለመደው የሥራውን ዝርዝሮች ለኤልመር ታስተላልፋለች። ሆኖም እዚህ ጋር ስራውን ይሰሩ የነበሩት በቀናት ልዩነት ነበርና መጨረሻ ላይ ያስወገዱት ሬሳው ሳይበሰብስ ሌላ ስራ መቀበላቸው ጥርጣሬንና የፖሊስ ትኩረት ይስባል በሚል ኤልመር እቅዱን ፈጽሞ አልወደደውም። ነገር ግን እናቱ የሚያገኙት ገንዘብ ከዚህ በፊት ከሰሩት እጅጉን ዳጎስ ያለ በመሆኑና ወደ ሜክሲኮም ለመዛወር ቤቱንም ለመግዛት በቂ እንደሆነ በማሳመን ትገፋፋዋለች። ኤልመርም ይህ የመጨረሻ ስራዬ ይሆናል በሚል ተስፋ ይስማማል። ሳቤላ እንዲወገድላት የፈለገችው ግለሰብ ቫዮላ የተባለች ወጣትን ነበር። ኤልመርም እንደ ሁልጊዜው ኢላማው የሆነችውን ልጅ ሶሻል ሚዲያዎቿን፣ የቀን ውሏንና የሥራ ቦታዋን በሙሉ ለጥቂት ቀናት ሲያጠና ቆየ።
በዚህ ሁሉ ግን ለእናቱ ያልነገራት ያ የማዞርና ብዥ ማለት ስሜት እየተደጋገመ ይመላለስበት ነበር። በሌላ ቀን ኤልመር የጓሮ አትክልት ኤክስፖ ላይ ይገኝና ነገር ግን ከሰው ጋር መግባባት ማለት ለሱ ዳገት ስለሆነ በጊዜ ለመልቀቅ ይወስናል። ሆኖም ብዙ ሳይርቅ ያ የማዞር ስሜት ይሰማውና ራሱን ስቶ ይወድቃል። በሚገርም አጋጣሚ በዚህ ጊዜ ደረሰችለት። ሊገላት ክትትል ሲያደርግባት የነበረችው ቫዮላ ነበረች። ኤልመር ወዲያውኑ ነበረ ከዚህ በፊት በሕይወቱ ተሰምቶት የማያውቀው ስሜት ይሰማው የጀመረውና በቫዮላም የተማረከው። ወደ ቤት ሲመለስ እናቱ እንግዳ ባህሪውን ብታስተውለውም ኤልመር ግን እንድታውቅበት አልፈለገምና ትንሽ የራስ ምታት ስሜት ብቻ እንደሆነ በመናገር ይዋሻታል። ሆኖም ማታ ላይ እንደለመዱት ታይታኒክ የተሰኘውን ፊልም ለማየት በተቀመጡበት ኤልመር ለመጀመሪያ ጊዜ የሐዘን ስሜት ስለተሰማውና ማንባትም ስለጀመረ ስሜቱን ከእናቱ በመደበቅ ወደ ክፍሉ ይሮጣል። ልጅ እያለ ከአደጋው በኋላ ስሜት የተባለ ነገር ድራሹ ሲጠፋበት እናቱ እንዴት አስመስሎ መኖር እንደሚችል ያስተማረችው አሁን ግን በሕይወቱ ይሰማው ጀመረ። በማግስቱ ኤልመርና ላቺና የኤልመር ምርጥ አትክልተኝነቱን በማስመልከት ወደ ተዘጋጀው የሽልማት ስነ ስርዓት ላይ ይገኛሉ። በዕለቱም እንደሚሸለም አስቀድማ ከጋዜጣ ላይ ያወቀችው ቫዮላ ሳትጠበቅ እሱን ፍለጋ ወደ ቦታው ትመጣለች። መቀራረባቸውን የተመለከተችው ላቺናም ትጨነቅና ከኢላማው ጋር ያለው ቅርበት ለስራው እንቅፋት እንዳይሆንበት ታስጠነቅቀው ጀመረች። የእናቱ ፍራቻ ግን እውን ከሆነ ሰነባብቷልና ኤልመር ረጋ ብሎ ይችኛዋ ኢላማው እንድታልፋቸው አጥብቆ ይለምናታል። ሆኖም ላቺና ከሳቤላ ያገኘችው ክፍያ ህልሟን ለማሳካት ከበቂም በላይ በመሆኑና እንዲህም ያለ ሌላ እድል ድጋሚ እንደማያገኙ በማስረዳት ሐሳቡን ስትቃወመው ኤልመርም ለመስማማት ይገደዳል። በማግስቱ ኤልመር የሚገድልበትን መርፌ ያዘጋጅና ቫዮላ ዘውትራ ውሻዋን ይዛ በጫካ ውስጥ በምትሄድበት ጊዜ ጠብቆ በቅርብ ርቀት ተከትሏት ይሄዳል። ሆኖም እግር በእግር ተከታትሎ ሄዶ ሰው በሌለበት ተልእኮውን ለመጨረስ ሲዘጋጅ የወደዳት ቫዮላ ያልጠበቀውን ነገር ነበር ያደረገችው። ከዚህ ክስተት በኋላ ኤልመር ቫዮላ ጋር በፍቅር ወድቋልና እናቱ አስጠንቅቃ በብዙ አደራ የሰጠችውን ተልእኮ ሊገፋበት አልቻለም። ቫዮላና ኤልመር አንድ ላይ ጊዜን ማሳለፍ እንደጀመሩ ቁጭ ለማለት ይወስኑና የሆነ ካፌ ውስጥ በተቀመጡበት ቆይታቸው ሞን በተባለ ሰው ይቋርጣል። ግለሰቡ እንደቀረበ ቫዮላን የቅርብ ጓደኛውና የቀድሞ ፍቅረኛዋ በነበረው በዞሃን ሞት ይከሳት ጀመረ። ቫዮላ ግን ዞሃን ራሱን እንዳጠፋ እንጂ ሞቱ ከሷ ጋር ምንም የሚያገናኘው ነገር እንደሌለው በመግለጽ ሞንን ትሟገተው ጀመረች። ሁኔታው ተባባሰና ኤልመር እሷን ደግፎ ሊሟገት ጣልቃ በመግባት ግለሰቡን ከፊታቸው ዞር እንዲል ይነግረዋል። ሞንም ምንም ችግር ሳይፈጥር እንደ ጓደኛው መጨረሻው በቫዮላ እጅ እንዳይሞት የምጸት መልካም ዕድልን ብቻ ተመኝቶለት ይሄዳል። ቫዮላ በተፈጠረው ነገር ስሜቷ ስለተረበሸ ኤልመርን እንኳን ደህና ሁን ሳትለው ከቦታው ስትሄድ ኤልመርም የወደዳትን ልጅ ክፉ ነገር ለተናገራት ሰው ከዚህ በፊት ተሰምቶት የማያውቀው ጥላቻ በሚባል ጠንካራ ስሜት በመዋጡ ሞን ተከታትሎ ይሄድና ይገድለዋል። ኤልመር ሁልጊዜ ስራውን በጥንቃቄ የሚሰራ ቢሆንም ይሄ በስሜት ተገፋፍቶ የሰራው ተግባር ትልቅ ስህተት ነበር። ሆኖም ብዙ አልቆየም። ላቺና የኤልመርን ችግኝ ማቆያ መኪናውን ስትፈትሽ የሞንን አካል ታገኘዋለች። የተባለውን ሳይሆን ሌላ ሰው ይዞ መምጣቱን ስትመለከት ኤልመር ፈጠን ብሎ ቫዮላን ለመግደል ሞክሮ የነበረ ቢሆንም በጫካ ውስጥ ብዙ ሰዎች ስለነበሩ ለሌላ ቀን እንዳሻገረው ዋሽቶ ይነግራታል። ነገር ግን ይሄን ሞን የተባለውን ግለሰብ በንዴቱ ተገፋፍቶ እንደገደለው ሳይዋሽ ያሳውቃታል። እዚህ ላይ ላቺና በድንጋጤ ምንም ስሜት ሊሰማው የማይችለው ልጇ ስሜትን ማስተናገድ መጀመሩ ስትረዳ ደነገጠች። ኤልመርም ከዚህ በላይ ሊደብቃት አልቻለምና ከቅርብ ጊዜ ወዲህ ህመም ይሰማው ከጀመረ በኋላ ስሜትን ማስተናገድ መጀመሩን ያሳውቃታል። ይህ በእንዲህ እንዳለ የወንጀል መርማሪዎቹ ቶሬዝ እና ካሬራ የሞንን ግድያ እያጣሩ ባለበት ኤልመር ሞንን ጥንቃቄ በጎደለው መልኩ ባስወገደበት ስፍራ የጣለውን ነገር ያገኛሉ። በዚህ በኩል የቫዮላ ጓደኞች የኤልመርን ማህበራዊ ሚዲያ ሲፈትሹ ይቆዩና እንግዳ ሆኖ ስላገኙት ቫዮላን ችግር ያለባቸውን ወንዶች የመሳብ አባዚዋን አንስተው ያናግሯት ጀመሩ። ቫዮላ ግን የኤልመርን ጨዋነት እያነሳች ከዚህ በፊት አብራቸው ከነበሩት ወንዶች የተለየ መሆኑን ሽንጧን ገትራ ትከራከርለት ነበር። ላቺና ከቫዮላ ጋር ከተጣላ በኋላ ኤልመር ሞንን እንደገደለው ስትገነዘብ ትቆጣው ጀመረች። ሆኖም በዚያን ጊዜ ኤልመር ያዞሮ በመጀመሩና በመውደቁ ወደ ሆስፒታል ተወስዷለች። በተኛበትም ታሪካችን የዛሬ 20 ዓመት ወደ ኋላ ይወስደናል። አንድ ዕለት ላቺና የቀድሞ ፍቅረኛዋ ከሌላ ሴት ጋር ታየውና ልቧ በመሰበሩ ያየችውን ለመርሳት አደንዛዥ እጽ ትጠቀማለች። ይህ ኃላፊነት የጎደለው ምክንያታዊ ያልሆነ ድርጊቷም አንድ እግሯን ላሳጣትና የኤልመርንም የፊት የአእምሮ ክፍል ለጎዳው የመኪና አደጋ እንደዳረጋት እንረዳለን። ወደ ሆኖ ጊዜ ታሪካችን ሲያመጣን ዶክተሮች ኤልመርን ከመረመሩት በኋላ አእምሮ ውስጥ ትንሽ እጢ እንዳገኙ ይህን ማዞርንና የስሜት መቀስቀስንም ያመጣው ይኸው እጢው በመሆኑ እጢው ደግሞ ካደገ ሊገለው ስለሚችል ቀዶ ጥገና እንደሚያስፈልገው ያሳውቃታል። እንደገና ስሜት እንዲሰማው ያደረገው እጢው ነበር።
ኤልመርም ስሜቱን ማጣት ቫዮላን መርሳት መሆኑን ስለገባው ቀዶ ጥገናውን ለማድረግ ፈቃደኛ አልነበረም። ላቺና ግን ለልጇ ሕይወት በመጨነቋ እንቢተኝነቱን በመቃወም ትሟገተው ጀመረች። ከዚህም የተነሳ ሁለቱም አንድ ሐሳብ ላይ መድረስ ስለነበረባቸው ኤልመር ቀዶ ጥገናውን ሊያደርግ፣ ላቺናም በቫዮላ ላይ የተጀመረውን የግድያ ዕቅድ ለመተው ያቅዳሉ። ከዕለታት በአንዱ ቀን መርማሪዎቹ የሞን መጥፋት ጋር በተያያዘ ቫዮላን ቃለ መጠይቅ ያደርጉላታል። እሷም ሞን ዞሃን ይባል በነበረው የቀድሞ ፍቅረኛዋ ሞት ጥፋተኛ ነሽ እያለ እረፍት ይነሳት እንደነበረ አሰልቺ ባህሪውን እያነሳች ታሳውቃቸዋለች። ዞሃን ከመሞቱ በፊት ከእርሱ ጋር የነበራት ግንኙነት አስቸጋሪ እንደነበር፣ ከተለያዩም በኋላ ራሱን እንደሚያጠፋ ይዝትባት እንደነበረ፣ አንድ ቀንም ዛቻውን እውን እንዳደረገው ታብራራለች። ሞን ለመጨረሻ ጊዜ ከእሷ ጋር አተካራ ሲገጥም ከማን ጋር እንደነበረች ለጠየቋት ጥያቄ ቫዮላ ኤልመር የተባለ ልጅ ጋር እንደነበረች ታሳውቃቸዋለች። በዚህ በኩል ከልጇ ጋር የቫዮላን ግድያ ለማቆም የተስማማችው ላቺና ስራውን የሰጠቻት ሳቤላን ትጎበኛታለች። ሳቤላም ራሱን አጠፋ የተባለው ልጇ ከመሞቱ ከአንድ ሳምንት በፊት ለሚፈልገው ስራ የመርከብ መለዋወጫዎችን ማዘዙን በመግለጽ ብዙ ስራ የመስራት እቅዱን ትቶ እንዲሁ በቀላሉ ራሱን የሚያጠፋ ልጅ እንዳልሆነ እያነሳች ታጫውታታለች። በዚህ መሃል ስራውን ለማቋረጥ አስባ የመጣችው ላቺና ምናልባት ገንዘብ አጥሯት ይሆናል ብላ ነበርና ሳቤላ የገመተችው ብር ለሷ ችግር አልነበረምና መጀመሪያ የተስማሙበትን በእጥፍ ልትሰጣት፣ እሷ ግን የልጇ የዞሃን ገዳይ የሆነችው ቫዮላን እንድታስወግድላት ትጠይቃታለች። የገንዘቡን መጠን የተመለከተችው ላቺናም ምንም እንኳን ከልጇ ጋር የተነጋገረችው ሌላ ቢሆንም ግን ግብዣውን እምቢ ማለት አልሆነላትም። በሌላ ቀን ቫዮላ ኤልመርን ታገኘውና ለመጨረሻ ጊዜ የተገናኙለት እንደዛ ትታው መሄድ እንዳልነበረባት ይቅርታን ትጠይቅና እሱን ለመካስ ወደ አንድ ድግስ አብረው እንዲሄዱ ትጋብዘዋለች። ሆኖም ስራ አለኝ በማለት ግብዣዋን ውድቅ ያደርገውና በቀጣይም ለደህንነቷን በመጨነቅ መለያየት እንዳለባቸው ያሳውቃታል። ቫዮላም ኤልመር ያላትን እንደሰማች ከመሄዷ በፊት ሞ የገባበት እንደጠፋ፣ ፖሊስም መጥተው የት እንደሄደ መገኛውን እንደጠየቋት፣ የሱንም ስም እንደሰጠች ትነግረውና መጥተው ቃለ መጠይቅ ሊያደርጉለት እንደሚችሉ ነግራው ትሄዳለች። ልክ እንዳለችው መርማሪዎቹ ኤልመርን እናቱ ባለችበት ቃለ መጠይቅ ያደርጉለታል። ምንም የመደንገጥ ስሜት ሳያሳይ በተሳካ ሁኔታ ቃለ መጠይቁን ጨርሰው ወደ ቤት ሲመለሱ የቫዮላ ነገር ሲያሳስበው የቆየው ኤልመር ከእናቱ ጋር የገቡትን ስምምነት ሊያፈርሰው መወሰኑን ያሳውቃታል። ኤልመር ወደ ስሜት አልባነት ተመልሶ ረጅም ዕድሜን ከመኖር ይልቅ ለቫዮላ ያለውን ስሜት እያጣጣመ ጥቂት ጊዜን መኖርን ይመርጣል። ከዚህም በኋላ ኤልመር ቫዮላ ጋብዛው ወደ ነበረው ድግስ ሐሳቡን ቀይሮ ለመሄድ ይወስንና ሁለቱም ድንቅ ጊዜ ያሳልፋሉ። ይህ በእንዲህ እንዳለ በዚህ በኩል ላቺና በቤት ውስጥ ሆና በሟቿ እናቷ ፊት እያለቀሰች ቫዮላን በማስወገድ እንድትረዳት ትለምንና ፎቶዋንም ታቃጥል ነበር። ታሪካችን በቀጣይ ወደ ኋላ የተወሰኑ ዓመታትን ይወስደንና ቶኒ የተባለን የላቺና የድሮ ፍቅረኛዋ ጋር ያመጣናል። ቶኒ የእሷን ሕይወት ከማመሰቃቀል ባለፈ ምንም የሕይወት ትርጉም የሌለው ይመስል ማረፊያና ገንዘብ ባጣ ቁጥር እየመጣ ያውካት ነበር። ታዲያ አንድ ዕለት ኤልመር የእናቱን ስሜት እየጎዳ ሊፋታት ላልቻለው ለዚህ ሰው የነበረው ጥላቻ እየባሰ ሲመጣ እናቱን መታሰሯን ሲመለከት የእጽዋት ዕውቀቱን ተጠቅመው ገዳይ መርዝ ይቀመምና ቶኒን መርዞ ይገድለዋል። እዚህ ላይ ነበረ የቅጥር ገዳይ ስራቸውን የጀመሩት። ወደ አሁኑ ጊዜ ስንመለስ ከራሱ ሕይወት አብልጦ ቫዮላን በመምረጡ ላቺና ኤልመርን ውሳኔውን ተረጋግቶ እንዲያስብበት ማሳሰቧንና ጭቅጭቋን ቀጥላበታለች። ሆኖም ኤልመር በውሳኔው እንደጸና ነበርና ምርጫውን እንድታከብር ለመጨረሻ ጊዜ ጠይቃታል። ከቆይታ በኋላ ነበረ ቫዮላ እስካልተወገደች ድረስ እረፍት የሚባል ነገር የማያውቃት ሳቤላ ላቺናን በሥራ ቦታዋ ታገኛትና የቤት ስልኳን ደውላ የማታነሳበትን ቀን በመናፈቋ መቼ ፍጻሜዋን እንደምታገኝ ትጠይቃታለች። አጣብቂኝ ውስጥ የገባችው የላቺና መልስ ግን የተለመደው ስራው ጥንቃቄን የሚፈልግ ውስብስብ በመሆኑ ጥቂት ተጨማሪ ቀናትን ስጪኝ የሚል ነበር። ስለዚህም ላቺና ልጇ ኤልመር ቫዮላን ለማስወገድ ፈቃደኛ ካልሆነ ብሩን ማጣት አልፈለገችምና ግድያውን ራሷ ለመፈጸም ታቅዳለች። ከዚያም ኤልመር ከሚቀመምበት ቦታ በመርዝ የተሞላ መርፌን በማዘጋጀት ቫዮላን እግር በእግር ተከትላ ወደ ስራ ቦታዋ ትሄዳለች። ሆኖም ከጠበቀችው በላይ ሰዎች በቦታው ነበሩና እቅዷ ከሽፎባት ትመለሳለች። ምንም እንኳን ልጇ ሰርጀሪውን አልሰራም ይበል እንጂ እሱ ሳያውቅ በድብቅ የሕክምና ክኒኖቹን ከምግቡ ጋር እየቀላቀለች ኤልመርን ለሰርጀሪው ማዘጋጀት ቀጥላ ነበር። ይህ በእንዲህ እንዳለ መርማሪዎቹ ያላንዳች ተጠርጣሪ ተጨማሪ የተገደሉ ሰዎችን ማግኘት ቀጥለዋል። ምንም እንኳን ማን እንደሆነ ፍንጭ ባያገኙም ሟቾቹ ሙሉ በሙሉ ድራሻቸውን በሚያጠፋ ገዳይ የተወገዱ መሆናቸውን ግን አምነዋል። በሌላ ቀን ኤልመር እና ቫዮላ አስለቃሽ ፊልም ለማየት ሲኒማ ይሄዳሉ። ሆኖም ከተመልካቹ ያላለቀሰው ኤልመር ብቻ መሆኑን ቫዮላ ተመልክታለች። ይባስ ብሎ ቁርስ አንድ ላይ እንዲበሉ ያቀረበችለትን ግብዣ ሳይቀበላት ወደ ቤቱ ይመለሳል። ኤልመር ስሜቱ ድጋሚ መጥፋቱን ተመልክቶ እናቱ በድብቅ ሐኪሙ የሰጠውን መድኃኒት የሰጠችው ከሆነ በመጠርጠሩ መድኃኒቱን ቢፈትሽም ሳይነካ እንደታሸገ ነበር ያገኘው። በዚህ በኩል መርማሪዎቹ ኤልመር የመጨረሻውን ተጎጂ ያስወገደበትን ቦታ መርምረው
ዘዴዎቹን በመተንተን ገዳዩ ስራውን ለማጠናቀቅ መኪና እንደሚጠቀም ይደመድማሉ። በሌላ ጊዜ ኤልመር ከቫዮላ ጋር ጥሩ ጊዜን ለማሳለፍ ወደ አማረው የአትክልት ስፍራው ይወስዳትና ሌሊቱን አብረው ያሳልፋሉ። በመሃል ግን ኤልመር ቀደም ሲል ቫዮላ ጋር ሲሆን ይሰሙት የነበሩት ስሜቶች እየጠፉና ወደ ነበረበትም እየተመለሰ መሆኑን ሲያስተውል በቁጣ ወደ ቤት በመመለስ የቤቱን ዕቃዎች ማተራመስ ጀመረ። እናቱ ምን ፈልጎ ቤቱን እንደሚያውከው ስትጠይቀው ኤልመር መልስ ሳይሰጣት የሆነን ነገር መፈለጉን ቀጠለ። በመጨረሻም እንደጠረጠረው የተጀመሩ ክኒኖችን የያዘውን ሐኪሙ እጤውን በቀዶ ጥገና ከማውጣታቸው በፊት እንዲወስዶ የሰጠውን እንክብል ያገኘዋል። እናቱ በድብቅ ይህን ታደርጋለች ብሎ አልገመተምና ለቫዮላ ያለውን ስሜት ለመንጠቅ ይህን ክፉ ስራ በመስራቷ እናቱን ደግሞ ሊያምናት እንደማይችል በቁጣ ይጮህባታል። በማግስቱ ቫዮላ ከወትሮ በተለየ ደስታ ትነቃለች። ሆኖም ከክፍሏ እንደወጣች ውጭ ያሉት ግድግዳዎች መጀመሪያ ብዙሃን፣ አሁን ደግሞ በሞን ሞት እሷን የሚወቅሱ ፖስተሮችን በመመልከቷ ደስታዋ ብዙ ጊዜ አልቆየም። ከዓመታት በፊት አንዷ ቫዮላን የምትቀርባት ጓደኛዋ ቫዮላ የችግሮች ማግኔት የሆነች ይመስል ችግር ያለባቸውን ወንዶች ብቻ እንደምትስብ ካየችባት ነገር ተነስታ አውስታላት ነበር። ስለዚህም እንድትጠነቀቅ፣ ምክንያቱም ችግራቸውን አይታ ስትርቃቸውም ልትጎዳቸው እንደምትችል ብዙ ጊዜ ነግራታለች። ቫዮላ ያኔ ዞሃን ራሴን አጠፋለሁ እያለ ሲያስቸግራትም ወደ ፖሊስ ለመሄድ ፈልጋ የነበረ ቢሆንም ያደርገዋል ብላ የሰጋቸው የጓደኛዋን ምክር ሰምታ ከማመልከት ተቆጥባ ነበር። ወደ አሁኑ ጊዜ ስንመለስ ቫዮላ እንደፈራችው ኤልመርን መሸሽ፣ ሁልጊዜ ችግር ያለባቸውን ሰዎች እንደምትስብ በሚሰማት ስሜትም ወደ ድብርት ትገፋፋ ጀመረች። በዚህ በኩል መርማሪዎቹ በግድያው ላይ እርዳታን ፍለጋ ከወንጀል ጥናት ባለሙያ ጋር ይገናኛሉ። ሆኖም እስከዛሬ ካገኙት የተሻለ መረጃ ሳይዙ ነበር የተመለሱት። ቫዮላ ምንም እንኳን ኤልመርን ትሽሸው እንጂ ፍቅር ለሚባለው ነገር አዲስ በመሆኑ ተከትሏት ወደ ስራ ቦታዋ በመምጣት አብረው የሚያሳልፉበት የተለየ ፕሮግራም ማዘጋጀቱን ያሳውቃታል። እሷም ሳይነግራት በመምጣቱ ተበሳጭታ ከጓደኞቿ ጋር የመሆን እቅድ እንዳላት ትነግረውና ጊዜዋን እንዲያከብር ነግራው ትሄዳለች። ቫዮላ እንዲህ ብላ ትናገረኛለች ብሎ አልጠበቀምና ኤልመር ተበሳጭቶ ወደ ቤት ሲመለስ ይህን የተረዳችው ላቺናም ስሜቱን ለራሷ ጥቅም በማዋል የልምድ ማነሱን ተጠቅማ ስለ ቫዮላ ስሜት ጥርጣሬ እንዲኖረው ታደርገው ጀመረች። በዚህም በኩል የቫዮላ ጓደኞች ኤልመር ልክ ዞሃን ያደርገው እንደነበረ ከልክ በላይ እየተከታተላት መሆኑን በማሳወቅ ስህተቷን እንዳትደግመው ያስጠነቅቋታል። አንድ ቀን መርማሪ ካሬራ የአንቶንን ሚስት ትጎበኛታለች። የጠፋው የባሏን ሬሳ ፍለጋ ማቆማቸውን፣ ነገር ግን ጉዳዩን እንዳልዘጉት ልታሳውቃት ነበር የመጣችው። ካሬራ የሴትዮዋን እርጋታ ስትመለከት ባሏ የሞተባት ሴት እንኳን አትመስልም። ጭራሽ እሱ ከሞተ በኋላ 10 ዓመት ወደ ኋላ የተመለሰች ወጣት መምሰል መጀመሯ ግራ ያጋባታል። ስለዚህ ወደ ጎረቤቶቿ ሄዳ በመጠየቅ ባለቤቷ አንቶን እሷንና ልጇን ክፉኛ በመደብደብ ይታወቅ እንደነበረ ስትረዳ ሚስቱ ገዳይ ቀጥራ አስወግዳው ይሆናል ወደሚለው ግምት ማዘንበል ጀመረች። በዚህ በኩል ሳቤላ ካፌ ውስጥ በተቀመጠችበት ቫዮላንና ሚልኪ የምትላትን ውሻዋን ታያቸውና በቅርብ ርቀት ከተከታተለቻት በኋላ ሳታያት ውሻዋን ሰርቃ ትሰወራለች። ቫዮላን ውሻዋን ስታጣ ማን እንደወሰደባት ለመገመት ጊዜ አልወሰደባትምና ወዲያው ወደ ሳቤላ ቤት ሄዳ ውሻዋን ለማስመለስ ዞሃን በሞተበት ምሽት በመካከላቸውም እንደተከሰተ ለሳቤላ እውነቱን ለመናገር ተስማማለች። ድልድዩ ላይ ከተጨቃጨቁ በኋላ ዞሃን ለመዝለል እንደዛተና አያደርገውም ብላ እንደነበር፣ ሆኖም በድንገት ተንሸራቶ እንደወደቀ በጊዜው ምንም አድርጋ ልጇን ማዳን እንዳልቻለች ነገረቻት። ሳቤላ ምንም እንኳን ቫዮላ የነገረቻትን ባታምንም በቃሏ መሰረት ውሻዋን ትመልስላታለች። ሆኖም ቫዮላ ቤቷ ተመልሳ በዕለቱ ስለተፈጠረው ነገር ከጓደኛዋ ጋር ስተዋራ ከከባድ ጥል በኋላ ዞሃንን ከድልድዩ እንደገፋችው እንረዳለን። በዚህ በኩል ኤልመር ጥሪዎቹን ችላ ማለትን ስላበዛችበት ወደ ቫዮላ ቤት ብቅ ይላል። እሷም አስቸጋሪ ቀን እያሳለፈች በመሆኑ ልታገኘው እንደማትችል ሲቀጥልም በፈለጋት ጊዜ ሁሉ ልትገኝለት እንደማትችል እንዲረዳት ትነግረውና ኤልመርን ተስፋ አስቆርጣው ትገባለች። በዛው ምሽት ነበር ቫዮላ እስካልተወገደች ድረስ እረፍት የሚባል ነገር የማያውቃት ሳቤላ ጭራሽ ቤቷ ከመጣች በኋላ መወገዷን በአስቸኳይ በመፈለጓ ላቺናን ታገኛትና ስራውን በ2 ሳምንት ውስጥ ካላጠናቀቀች ፖሊስ ጋር እንደምትሄድ፣ የምትሰራውንም ስውር ስራ እንደምታጋለጥ የመጨረሻ ማስጠንቀቂያ የሰጠቻት። በዚህ በኩል መርማሪዎቹ የአንቶን ሚስትን ሲከታተሉ ይከርሙና ወደ ላቺና ቤት ስትሄድ በመመልከታቸው ብሎም አስቀድሞ ሞን በተገደለበት ቦታ ባገኟት የአትክልት ስፍራ መሳሪያ ላቺናና ኤልመር ከግድያዎቹ ጀርባ ናቸው በማለት የመጀመሪያ ተጠርጣሪዎቻቸውን ያገኛሉ። አመሻሽ ላይ አጣብቂኝ ውስጥ የገባችው ላቺና ከልጇ ጋር በተቀመጠችበት ስለ ቫዮላ ተጠይቀውና ኤልመርም ቫዮላ መታመሟንና ቤቷን ማረፍ ስላለባት መገናኘት እንዳልቻሉ ያሳውቃታል። ሆኖም ያኔ ነበረ ቫዮላ ከጓደኞቿ ጋር ፓርቲ እያደረገች የሚያሳይ ላይቭ ቪዲዮ ያሳየችው። ኤልመር ምንም እንኳን ቫዮላ እንደዋሸችው ቢረዳም ሁኔታውን ቀለል አድርጎ ለመውሰድ ሞከረ። ሆኖም ኤልመር በልብ ስብራት ተገፋፍቶ ከሳቤላ ዛቻ እንዲገላግላት የፈለገችው እናቱ ቫዮላ የዋሸችው ከሱ ጋር ጊዜን ማሳለፍ ስለማትፈልግ ይባስ ብሎም ስለማትወደው መሆኑን እየነገረች ትገፋፋው ጀመረች። ኤልመር ተነስቶ ከቤት እንደወጣ ቫዮላን ለማግኘት ወደ ቤቷ አመራ።
እዛ ሲደርስ ግን እውነትም እናቱ እንዳለችው ቫዮላን ከሌላ ወንድ ጋር ሆና በመመልከቱ ልቡ ተሰብሮ ግድያውን ለመፈጸም ቀዶ ጥገናውንም ለማድረግ ይወስናል። ከቀናት በኋላ ቫዮላ ትደውልና ለሰራችው ነገር ይቅርታን በመጠየቅ ልታገኘው እንደምትፈልግ ትነግረዋለች። ኤልመርም አንዴ ወስኗልና እሷን ለማግኘት በመስማማት ከመሄዱ በፊት የመቅበሪያ ቦታውንና መርፌውን ያዘጋጃል። አመሻሽ ላይ ገዳዩ ኤልመር ይሆናል ብለው በከፍተኛ የጠረጠሩት መርማሪዎቹ እሱን ተከትለው ቫዮላን ወደሚያገኝበት ቦታ ተከትለው ትሄዳሉ። ቫዮላ ኤልመር እንደመጣ ወዲያውኑ ይቅርታ እንዲያደርግላት ትለምነዋለች። ትክክለኛ ያልሆኑ ወንዶችን የመምረጥ አባዜ እንዳለባት ኤልመርም ከሷ ጋር መሆንን ፈጽሞ እንደማይፈልግ በመፍራት ያንን እንዳደረገች ትነግረዋለች። ኤልመር በዚያን ምሽት ወደ ቤቷ መጥቶ እንደነበርና ከሌላ ወንድ ጋር እንዳያት ያሳውቃታል። ቫዮላም ስህተቷን አምና የሚቀርቧትን ሰዎች ብዙ ጊዜ እንደምትጎዳ ትናዘዛለች። እሱ ከመጣ በኋላ ግን ያ ማንነቷ እንደተለወጠ ስትነግረው ኤልመር ምን እንደነካው እንጃ ይቅርታን አድርጎ ይቀበላታል። በዚህ በኩል እነሱ ያላዩአቸው መርማሪዎቹ ኤልመርን ግድያውን ሲፈጽም እጅ ከፍንጅ ለመያዝ እንዳሰፈሰፉ ሳይሳካላቸው ይመለሳሉ። ከዚህም የተነሳ ላቺና የመቀበሪያው ጉድጓድ ባዶ ሆኖ ስታገኘው ኤልመር አሁንም ስራውን እንዳልሰራ በማወቋ በፍጥነት ኦርሶ የተባለ ግለሰብ ጋር ግድያውን እንዲያጠናቅቅ ትደውላለች። ኤልመር ወደ ቤት ሲመለስ እቅዱን ባለመፈጸሙ ወዲያው ነበረ በጩኸት ቁጣዋን የገለጸችው። ኤልመር ግን የሚሰማውን ስሜት መከልከል እንደማይችል ይመልስላታል። ጭንቅ ያላት ላቺናም እዚህ ጋር ነበረ ስለ ሳቤላ ለፖሊስ ሪፖርት የማድረግ ዛቻ ያነሳችለት። ኤልመር ይህንን ሲሰማ እናቱ ስለ ገንዘብና ስለ ሜክሲኮ ቤት እንጂ ስለ ደስታው ጨንቋት እንደማያውቅ እያነሳ በተራው ይጮህባት ጀመረ። ይባስም ብሎ ስሜት አልባ መሆኑን የምትፈልገው በቀላሉ ልትቆጣጠረው ስለምትችል እንደሆነ ያነሳላታል። ወቀሳውን መቀበል ያልፈለገችው ላቺናም በንዴት በጥፊ ተመታውና ዳግም እንደዚህ ብሎ እንዳይናገራት ታዘዋለች። ኤልመርም እናቱ ሆን ብላ ገዳይ እንዳደረገችው ሲረዳ ሻንጣውን ይዞ ይወጣና ቫዮላ ጋር ጠቅልሎ ይገባል። በዚህ በኩል መርማሪዎቹ በቫዮላ ቤት ዙሪያ ያለውን አካባቢ ይከታተሉ ነበረ። ብዙም ሳይቆይ ታዲያ መርማሪ ካሬራ በነላቺና ላይ ባደረገችው ጥናት መሰረት ማዳበሪያቸው የሰው ሬሳ የሆኑ እጽዋቶች ከሳምባቸው በሚለቀቁ ንጥረ ነገሮች ምክንያት ለዩቪ ብርሃን ሲጋለጡ ትናንሽ ሰማያዊ ነጠብጣቦች እንደሚያሳዩ ትረዳለች። በዚህ በኩል ኤልመር እንዲያስወግድ የተላከው ቫዮላን ከመግደል ይልቅ እናቱንና እሱን ለማጋለጥ ስዝት የነበረችውን ሳቤላ ወደ ቤቷ ሄዶ ያስወግዳታል። ኤልመር ወደ ቤቷ ከመግባቱ በፊት ግን አንዷ የቫዮላ ጓደኛ አይታው ነበር። በተመሳሳይ ቅጽበት ካሬራ በዩቪ ብርሃን ወደ ኤልመር የአትክልት ስፍራ በድብቅ ገባችና እጽዋቶቹን ፎቶግራፍ አንስታ ተመሳሳይ ሰማያዊ ምልክቶችን በማግኘት ሰዎች በቦታው እንደተቀበሩ አረጋገጠች። ኤልመር ሳቤላ እንደገደለ ኤልመርን በሳቤላ ቤት አቅራቢያ እንዳየችው የሚገልጽ የድምጽ መልእክት ቫዮላ ከጓደኛዋ ይደርሳታል። ጉዳዩን ከቁብ አትቆጥረውም። በሚቀጥሉት ቀናት የሳቤላን የጆሮ ጌጥ በኤልመር ልብስ ላይ ስታገኝ እውነትም ወንጀለኛ መሆኑን በማወቋ ልታገኘው እንደማትፈልግና ያላቸውም ነገር ማብቃቱን ማሳወቅ እንዳለባት ትወስናለች። መርማሪዎቹ እዚህ ጋር የካሬራን ግኝቶች ለማረጋገጥ የፍተሻ ፈቃድ ለማግኘት በሚነጋገሩበት ሰዓት ኤልመር ወደ እናቱ ቤት ያቀናና ቫዮላን ለማስወገድ የተሰጠውን ክፍያ ጨምሮ ከሳቤላ የሰረቃቸውን ጌጣጌጥና ገንዘብ ያስረክባታል። ይሄን የነበረ ቫዮላ ሳቤላ እንደገደለ እንዳወቀች ለፖሊስም ሪፖርት ከማድረጓ በፊት ርቆ እንዲሄድ ጊዜ እንደምትሰጠው እንዳይፈልጋትም የሚገልጽ የመልእክት ድምጽ ወደ ኤልመር የላከችው። እዚህ ላይ ቫዮላ በላቺና ትዕዛዝ መሰረት በኦርሶ ትጠለፋለች። ሆኖም ከእጁ ለማምለጥ ብሎም ያለ ምህረት እሱን ለማስወገድ ብዙ ጊዜ አልወሰደባትምና በድንጋጤ ውስጥ ሆና ይሄን ዘግናኝ ተግባር እንደፈጸመች በቀጥታ ወደ ኤልመር ደውላ ያደረገችውን ትናዘዛለች። ኤልመርም ያለችበትን ካረጋገጠ በኋላ ወደ እሷ ጉዞ ሲጀምር ይሄን ያየችው ላቺናም ወደ ኦርሶ ትደውላለች። ያኔም ቫዮላ ጥሪውን በመመለስ እቅዷ እንዳልተሳካ ትነግራታለች። መርማሪዎቹ የፍተሻ ፈቃድ እንደተሰጣቸው የላቺናን ቤት ወረው ብርበራቸውን ይጀምራሉ። ሆኖም ላቺና አስቀድማ ሬሳዎቹን በሙሉ ቆፍራ አውጥታ ወደ ባህር ወርውራቸው ስለነበረ ፖሊሶቹ መጥተው ምንም እንደማያገኙ ስለተረዳች የመደናገጥ ስሜት ሳይታይባት በእርጋታ ትቀበላቸዋለች። ኤልመር የደነገጠችውን ቫዮላ እንዳገኛት ተቀጥሮ ሰዎችን እንደሚገድል ሳቤላም እሷን እንዲገድል ቀጥራው እንደነበር ከዛም ይልቅ እሷን አስወግዶ የእናቱን ችግሮች እንደፈታ ይናዘዛል። ከዛም ኦርሶ ባደጋ እንደሞተ እንዲመስል ካደረገ በኋላ ቦታውን አጸዳዳና ቫዮላን ወደ መኪናዋ ካደረሳት በኋላ ተሰነባብተው ይለያያሉ። መርማሪዎቹ በዚህ በኩል በከሸፈው ወረራቸው ባለቃቸው ይወቀሳሉ። ኤልመርን በሳቤላ ግድያ ለመጠርጠር ፈልገው የነበረ ቢሆንም አለቃቸው ኦርሶ የተባለ የሳቤላ ገዳይ ከዝርፊያው በኋላ በመኪና ግጭት ሞቶ መገኘቱን ያሳውቃቸዋል። በዚህ በኩል ኤልመር ለመጨረሻ ጊዜ እናቱን ለመጋፈጥ ወደ ቤት ይመለሳል። እዛም ደርሶ ስለ ገንዘብ ብቻ እንደምትጨነቅ እንደከሰሳት ተለይቷት ወደ መኪናው ያቀናል። ያኔ ነበር ላቺና ራሱን እንዲስት በመምታት አስተኝታ ወደ ሆስፒታል ተወስደውና እጢውን ያለ ፈቃዱ በቀዶ ጥገና እንዲወገድ ያደረገችው። ቫዮላም ከኤልመር መለየት ባትፈልግም በከፍተኛ ሐዘን ጓደኞቿን ተሰናብታ ከተማውን ለቃ ትሄዳለች።
ቀናት አልፈው ኤልመር ስሜት ወደ ሌለው ማንነቱ ከተመለሰ በኋላ ወደ እጽዋቱና የአትክልት ማዕከሉ ስራው ያቀናል። ላቺና መጀመሪያ ላይ ህይወታቸው ወደ መደበኛ ሁኔታ እንደሚመለስ ብታምንም አንድ ነገር እንደጎደለ ግን ተገነዘበች። የኤልመር አይኖች እናቱ ምን እንዳደረገች የሚያውቁ ይመስል በእሷ ላይ ቂምና ጥላቻን ያዝላሉ። ከረጅም ጊዜ በኋላ ቫዮላ ወደ ከተማው ትመለሳለች። ወደ አትክልት ስፍራው የመጣችው አንድን ሰው እንዲያስወግድላት የኤልመርን እርዳታ ለመጠየቅ ነበር። ኤልመርም ጥያቄውን ተቀበለና ሟቹ ማን እንደሆነ ይጠይቃታል። ታሪካችን ከመዝጋቱ በፊት መርማሪ ፖሊሶቹ አንድ ቀን ወደ ባህር ዳርቻው በቀኑበት በጥቁር ፕላስቲክ የታሸገ ነገር ባህሩ ሲተፋ ይመለከታሉ። ታሪካችን እዚህ ላይ ያበቃል። ዛሬ ዘ ጋርደነር የተሰኘ አጭር ተከታታይ ፊልም ነበር ያቀረብኩላችሁ። ታሪኩን ከወደዳችሁት እንደባለፈው የዛሬውንም ቪዲዮ ከ10 ስንት እንደምትሰጡት ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። ቀረ የምትሉትንም እንደዚሁ ማለት ነው። በተረፈ ግን ስክሪናችሁ ላይ ባለው በአንዱ ቪዲዮ አገኛችኋለሁ።